እግዚአብሔር ምስክሬ ነው። አወንታ በርሲሳ እኮ ማለት ነው የነሱ አፍ እኮ ነው። አንድ ባለስልጣን መምታት ከፈለገ አወንታ በርሲሳ አለላቸው። ይመጣል፣ ይከፈላል፣ ይናገራል። እኔና በረከት ገበሬው አዲስ አበባ ቀረ። አንደኛ ሚዲያ ላይ የሚወራውና መሬት ላይ ያለው ሀቅ አራባና ቆቦ ነው። እሷ ቢሊየነር ከሆነች ይገርመኛል። ምክንያቱም አሁንም በመናፍስቷ ዓለም እየሰራች አሁንም እየዞረች በየከተማው በየቦታው ያለውን የሰውን በረከት ትበላለች። በረከት አሁንም ደግመዋለሁ፣ ሶስት ትምህርት ቤት ገንብቻለሁ፣ ምገባ ማዕከል ገንብቻለሁ፣ አረጋውያንን እጦራለሁ። አዲስ ምገባ ማዕከል ከአዋሬና ከፒያሳ ለተነሱ የልማት ተነሾች ለሚኩራ ላይ እየገነባው እገኛለሁ። ይህች ሴት እጅግ አወዛጋቢ ሴት ናት። በረከት ገበሬዋ በሚል ስም እናውቃታለን። ከሀብት ከነዳጅ ከሽንኩርትና ከባለስልጣናት ጋር ስሟ ደጋግሞ ይነሳል። አሁን ደግሞ ፖሊስ እፈልጋቸዋለሁ ካላቸው ሌሎች 3 ሰዎች ጋር ስምና ፎቶ ተበትኖ ማህበረሰቡም ያለችበትን የሚያውቅ ከሆነ እንዲጠቁም ተጠይቆ እነሆ ቀናት አልፈዋል። በረከት ገበሬዋ ግን እስካሁን በፖሊስ ቁጥጥር ስር አልዋለችም። ያለሁትም ኢትዮጵያ ውስጥ ነው ብላ በአደባባይ እየተናገረች ትገኛለች። አንቺ ኢትዮጵያ ውስጥ ካለሽ እየተንቀሳቀስሽ ከሆነ ፌደራል ፖሊስ ታዲያ ለምን እንደሌለሽ አርጎ ወንት ዳርጎ ሶሻል ሚዲያ ላይ ለቀቀ? ምንድነው ምክንያቱ ብለሽ ምን እየተከሰተ ነው ብለሽ ታስቢያለሽ? ፍቃደኛ ከሆንሽ ምናልባት የኢትዮጵያ ውጪው ምናምን ሊታይ ስለሚችል ምናልባት ኢትዮጵያ ውስጥ መኖርሽ የሚያረጋግጥ ነገር ማሳየት ትችያለሽ። መስኮት ነው እንግዲህ። ኦኬ ችግር የለም። መኝታ ቤት ውስጥ ያለሽ ይመስላል። ኦኬ አኔ እንግዲህ ቪዲዮውን እንዴት እንደማዞረው አላውቅም። እንደዚህ ብቻ ይታያል። ኦኬ ኢትዮጵያ ነው አይደል? ኢትዮጵያ ነው። አውሮፓ ያለው አልመስልማ። ከዚህ በላይ ላሳይህ አልችልም። ኦኬ ችግር የለውም። አይ በቃ በጣም ጥሩ። ምክንያቱም ፌደራል ፖሊስ አገር ውስጥ እንደሌለሽ አንዳንዶችም ሰዎች ሶሻል ሚዲያ ላይ እንደሰማ ነው አገር ውስጥ የለችም የሚል ነገር ስለሆነ ታዲያ ለምንድን ነው ወንትድ ብሎ አንደኛው የፈለገሽ? ምንድን ነው የተፈጠረው? በእውነት አላውቅም። ማለት አሁን ራሱ ሰው ሲያይ ዛሬ ራሱ ካፌ ሄጄ ነበረ። ሰዎች ሲያዩ እውነት ለመናገር አሁን የምናወራው ስለ ነዳጅ ነው። ወደሱ መጣለው። ወደሱ መጣው ምንድነው? ያው አንድ ላይ ታሪኩ አንድ ስለሆነ ማለት ነው። ታሪኩ አንድ ስለሆነ እኔ ለምሳሌ እንደማንኛውም ሰው አልኩ፣ እንደማንኛውም ሰው በረከት እየተፈለገች ነው፣ ተከሳለች፣ ክስ ቀርቦባታል በነዳጅ ከነዳጅ ባለስልጣናት ጋር ተብሎ አየሁኝ። ገባ አየሁኝ። እንዴ አልኩኝ። ማለት የጠየቀኝ የለም፣ የጠራኝ የለም፣ መጥሪያ አልተሰጠኝም፣ ቤቴ ላይ አልተለጠፈም። ገብቷል። ስራ ቦታዬ ላይ አልተጠየቅኩም። የጠራኝ ማንም። አንዳንዴ ሆስፒታል ሄዳለሁ፣ አንዳንዴ ቤቴ እመጣለሁ። ወደ ስራ ብዙም አልገባውም። አንዳንዴ ያው እርሻውንም ገብቻ አይቼ እመጣለሁ። ያ ሆኖ እያለ ምንም ነገር ሳልጠየቅ የትነሽም ማለት ጭራሽ ቤቴ ማንም ፖሊስ መጥቶ ማቅም መጥሪያም አልተሰጠኝም። ኢቨንቶ ወንትድም ለመባልም ከሆነ ማለት ነው መጀመሪያ እኮ አሁን ይሄ በአዲሱ በተከሰሳችሁ በተባለው ገና ግንቦት 10 ነው ቀጠሮ አይደል? በረከት ቀርታብኛለች ብሎ እኮ አቃቤ ሕግ እኮ አላመለከተም። አቃቤ ሕግ በረከት ቀርታብኛለች ብሎ እኮ ማመልከት አለበት መጀመሪያ። እኔ እንትን እንድል ማለት ነው ማለት እንድያዝ ወይም ወንትድና ትፈለግ ለማለት እኮ በቀጠሮ ቀን እዛ ቦታ ላይ አለመገኘት አለብኝ። ከቅርብ ጊዜ ወዲህ ስማቸው በመደበኛው ሚዲያና በማህበራዊ ሚዲያ ገዝፎ ከወጡ ባለሀብቶች መካከል በቅጽል ስሟ በረከት ገበሬዋ ሙሉ ስሟ ደግሞ በረከት ወርቁ አድራ በመባል የምትታወቀው ግለሰብ ከወራት በፊት ለእስር ተዳርጋ እንደነበር አይዘነጋም። ግለሰቧ ጠቅላይ ሚኒስትር አብይ አህመድን አስመልክቶ ከጥቂት ወራት በፊት እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስትራችን ደከመኝ በቃኝ ትንሽ ልረፍ እስቲ እንዳባት ወደ ልጆቼ ወደ ቤተሰቤ ልመለስ ቢል ምን ይውጠናል? ማን ነው
እሱን የሚተካው ይህን ሁሉ ጥንቅጥ የወጣ ፖለቲካ የሚችለው ማን ነው? እግዚአብሔር ለኢትዮጵያ ስል ከኔ ዕድሜ ቀንሶ ይስጥ በሚል ንግግሯ የብዙዎች መነጋገሪያ ሆና ነበረ። በረከት በእርሻ ስራ ላይ ተሰማራች፣ የብርታት ተምሳሌት የሆነች የኢትዮጵያ ሴት ባለሀብቶች ተምሳሌትና የስራ ዕድል ፈጣሪ ተደረጋ በብዙዎች ዘንድ ትወደስ ስለነበረ የመታሰሯ ዜና ከወራት በፊት ይፋ ሲሆን ብዙዎችን አስገርሞ ነበረ። እስሩ ይፋ በሆነበት ቅጽበት አንዳንዶች በረከት ገበሬዋ እስር ቤት የገባቸው በሾፌሯ ምክንያት በተፈጠረ ቀላል ችግር ነው፣ በቅርቡ ትፈታለች የሚል ማረጋገጥ የሚመስል መረጃ ማህበራዊ ሚዲያ ላይ በስፋት ሲለቁ ተስተውለው ነበረ። ነገር ግን ጉዳዩ ከሹፌርም ሆነ ከሌላ አካል ጋር የተገናኘ ሳይሆን ግለሰቧ በከባድ ዓመታትን በፈጀና ረጅም ሰንሰለት ባለው የማጭበርበር ድርጊት ላይ ተሳትፋለች በሚል ተጠርጥራ ነበረ ለእስር የተዳረገችው። ዋናው ጉዳይ የግብርና ምርቶችን የሚያመርተውና የሚያከፋፍለው ድርጅቷ ውስጥ ለበርካታ ሺህ ሰው በረከት ገበሬዋ የሸጠችው ሼር እንደሆነ ጉዳዩን እናውቃለን ከሚሉ ሰዎች ሰምቻለሁ ብሎ በወቅቱ መሰረት ሚዲያ ዘግቦ ነበረ። በመጀመሪያ 45 ሰዎች ገደማ ከፍተኛ መጠን ያለው ብር ይዛ ተሰወረችብን በሚል የተጀመረ ምርመራ ነበረ። በኋላ ሲጣራ ለማየት እንደተቻለው በሼር ሽያጭ ዙሪያ የወጡ ደንቦችን በመተላለፍ ጭምር 2 የሽርክና ውሎችን በማዘጋጀት ስትሸጥ ተገኝታለች ነው የሚሉት ምንጮች። በዚህ መሰረት በመጀመሪያው ምድብ 1 ሚሊዮን ብር፣ በሁለተኛው ምድብ ከ500 ሺህ ብር ጋር በስፋት ስትሸጥ መቆየቷም ታውቋል። 45 ሰዎች የመጀመሪያዎቹ ሆኑ እንጂ ምናልባት በመቶዎችና በሺዎች የሚቆጠሩ ግለሰቦች የድርጊቱ ሰለባ ሳይሆኑ እንዳልቀረም ነው መረጃዎች የሚያሳዩት። ይህም ከበርካታ 100 ሚሊዮኖች እስከ ቢሊዮኖች በዚህ መልኩ በግለሰቧ ሳይሰበሰብ እንዳልቀረም እንዲገመት አድርጓል። ስራው እንደ ፒራሚድ ስኪም ቀድመው ሼር የገዙ ሰዎች ሌሎች ሰዎችን እንዲያመጡ የማድረግ አካሄድ እንደነበረውም ነው የሚነገረው። ከአንድ ቤተሰብ በ2፣ 3 እና 4 ሰው ስም ሼር የገዙ አሉ። ግለሰቧ ደግሞ ለዚህ አንዱና ዋናው ማሳመኛዋ ከመንግስት ጋር በቅርበት እንደምትሰራ መናገሯና ከባለስልጣናት ጋር አብራ የተነሳቻቸውን ፎቶዎች በስፋት መልቀቋ ነው ይላሉ። በረከት ገበሬዋ በተለይ ከጠቅላይ ሚኒስትር አብይ አህመድ ጋር ከደህንነት ቢሮ ኃላፊ አቶ ሬድዋን ሁሴንና ከፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር የቅርብ ትውውቅ እንዳላት በስፋት ስትናገርና ህዝብን ለማሳመን ስትጠቀምበትም ነበረ። ከእርሻዎቿ የምታመርታቸውን የግብርና ውጤቶች በቅናሽ ለህዝብ እንድናከፋፈል በሚል በሼር ስም ብዙ ሰው እንደኛ ገንዘቡን ሰጥቷል። ይህ ከሆነ 2 ዓመት ጭምር የሞላቸው አሉ። ዓመት ያለፋቸውም ሞልተዋል። ምንም እንቅስቃሴ ግን የለም የሚሉት አንድ የድርጊቱ ሰለባ ከቅርብ ወራት ወዲህ ግለሰቧ ጭራሽ ተሰውራ እንደቆየችና በማህበራዊ ሚዲያ ብቻ ትታይ እንደነበረ ያስረዳሉ። ሌላ ብራቸውን እንደተበሉ የሚጠቅሱ ግለሰብ ደግሞ በረከት ገበሬዋ የኢትዮጵያ የስልክ ቁጥሯን ጭራሽ በማጥፋት የአየርላንድ ሀገር ስልክ በሆነ ቁጥር ዋትስአፕ ላይ ብቻ አልፎ አልፎ ትገኝ እንደነበረ ያስረዳሉ። በዚህ ድርጊት ተማለው ገንዘባቸው በብዛት የሰጡ ሴቶች እንደሆኑ የሚናገሩት ሌላኛዋ ተበዳይ ደግሞ ግለሰቧ የከፍተኛ ባለስልጣናትን ስም ደጋግማ በመጥራት ሼር ገዢዎች ጥያቄ እንዳያነሱ ታደርግ እንደነበረ ያስረዳሉ። ከባለስልጣናት ጋር ግንኙነትና ቅርበት አለኝ የሚለውን የተጠቀመችው ለሼር ሽያጩ ብቻ ሳይሆን ከማንኛውም ሰው ጋር አለመግባባት ውስጥ ስትገባ ጭምር ነበረ። ባለስልጣናት የእሷ ማስፈራሪያ ነበሩ የሚሉት የመረጃ ምንጮች በዚህ ሁኔታ በርካታ ሌሎች ያልተደረሰባቸው ጉዳዮችም አሁን ወደፊት እየመጡ ነው ይላሉ። ለምሳሌ በኦሮሚያና በአፋር ክልል በኢንቨስትመንት ስም የወሰደቻቸው ትላልቅ ስፋት ያላቸው መሬቶች ጭምር በሽያጭና በማይታወቁ ውሎች ስማቸው ከበረከት ገበሬዋ ወደ ሌሎች ሲተላለፍ እንደነበረ መረጃዎች ወጥተዋል። በረከት ገበሬዋ የዛሬ 2 ዓመት የጠቅላይ ሚኒስትር አብይ አህመድ የመደመር ትውልድ መጽሐፍን በ50,000 ዩሮ ገዝታ ነበረ። እንደዚህ አይነት ድርጊቶች በተለይ የሚፈጸሙ ወንጀሎችን ለመሸፈን ሲሆኑ ይስተዋላል የሚሉት ምንጮች የራሳቸውን ግምት ቢያስቀምጡም በረከት ገበሬዋ ግን 50,000 ዩሮ አውጥታ ስለገዛቸው የመደመር መጽሐፍ የሚከተለውን መልስ ሰጥታለች። አዎ መደመር መጽሐፍ ታትሞ ለገበያ ቀርቧል። ለገበያ ሲቀርብ የመጀመሪያው መጽሐፍ ኦሮሚያ ክልል ላይ የሶፍ ዑመር ዋሻን ለመገንባት እና ባሌ ማውንቴንን ለማደስ ለመገንባት የሽያጩ ገንዘብ እንዲውል ለኦሮሚያ ክልል ተሰጠ። ለኦሮሚያ ክልል ተሰጠ። ጠቅላይ ሚኒስቴሩ ጋር ምንም አይነት ገንዘብ እንዳይሄድ ሙሉ ለሙሉ የመጽሐፉ ሽያጭ ኦሮሚያን በተመለከተ ለሶፍ ዑመር ዋሻ ማደሻ የተለያዩ እንደ ቱር ድርጅት እንግዲህ እንደነገርኩ ኢትዮጵያ ቱር ኦፕሬሽን የኔ ነው። እንደ ቱር ድርጅት ያንን እዛ ጋር ሶፍ ዑመር ዋሻ ሊታደስ ነው፣ ሶፍ ዑመር ዋሻ እንደ አዲስ ሊገነባ ነው፣ ሆቴል ሊሰራ ነው፣ ቱሪስቶች ማረፊያ ሊሰራላቸው ነው ሲባል ደስተኛ ነኝ። ለዛ ደግሞ አዋጥቻለሁ።
መጽሐፉ አይደለም የተሸጠው። በመጽሐፉ ስም ሶፍ ዑመር ዋሻ ነው የታደሰበት። አንድ ላይ ወደ አፋር ክልል ስንመጣ አፋር ክልል መጽሐፉ ሲሰጥ ጠቅላይ ሚኒስትራችን ለአፋር ክልል የሚገባውን ኮታ መጽሐፋቸውን ሲሰጡ ማለት ነው የአሊሚራ አንፍሬ የድሮ ፕሬዝዳንት ናቸው ንጉሳቸው የሳቸው ቤተመንግስት እንዲገነባ በስጦታ ተበረከተ ለአፋር ክልል ማለት ነው። ለአዲስ አበባ ከተማ ሲበረከት ደግሞ ማለት ነው አዲስ አበባ ውስጥ ለወጣቶች ስቴዲየም እንዲገነባ አሁን እንግዲህ ስቴዲየም በስቴዲየም ሆናለች አዲስ አበባ። የሳቸው መጽሐፍ ታትሞ ለሽያጭ በቀረበ ሰዓት ማለት ነው አንድም ስቴዲየም የምናውቃቸው ትልልቆቹ ስቴዲየም እንጂ በየሰፈሩ ስቴዲየም አልነበረ። ለዛ መጽሐፉን ሸጣችሁ ስቴዲየም ገንቡበት ብለው ነው ጠቅላይ ሚኒስቴሩ መጽሐፋቸውን የሰጡት። ወደ አዋሳ ደግሞ ሲዳማ ክልል ስንመጣ ደግሞ ማለት ነው የዛኔ ክልሉ ኦልሞስት አልተበተነም በሚባል ደረጃ ነው። አዋሳ ታቦር ተራራ ላይ ለወጣቶች መዝናኛ እንዲገነባ መጽሐፉ በስጦታ ተበረከተ። መጽሐፉን የገዛ ሰው በጠቅላላ አዲስ አበባ ላይ ከገዛ ስቴዲየም አስገንብቷል። አፋር ላይ ከገዛ የአሊሚራ አንፍሬን ቤተመንግስት ገንብቷል። ኦሮሚያ ላይ ከገዛ ሶፍ ዑመር ዋሻን አድሷል። ገብቷል አይደል? አዋሳ ላይ ከገዛ ደግሞ ለወጣቶች መዝናኛ እንዲገነባ ተደርጓል። የአማራ ክልልና የትግራይን አላስታውስም፣ የቤንሻንጉል ምናምን አላስታውስም፣ ግን ለየሁሉም ተሰጥቷል ለሆነ ዓላማ አውሉት ተብሎ ማለት ነው። መጽሐፉ ለዛ ነው የተሸጠው እንጂ ገንዘቡ ለቤተ መንግስትም ሆነ ለጠቅላይ ሚኒስትራችን ገቢ አልተደረገም። ለምን? ሀቅ ነው። ገብቷል አይደል? እውነት ነው ማለት ልዋሽ አልችልም። ጠቅላይ ሚኒስትራችን መጽሐፉን ሽጣው ለክልሎች ስጦታ ሰጡ እንጂ ገንዘቡን ሰብስበው ለራሳቸው አልወሰዱ። ስለዛ ሀቅ ስለሆነ እውነታውን ስለማቅ እውነቱን አስረዳለሁ። ስለዛ እኔ ኦሮሚያ ክልል ሶፍ ዑመር ዋሻን ለማስገንባት ያንን ገንዘብ አዋጥቻለሁ። ከዚህ በፊት ከነበረው እስሯ ጋር ስሙ በስፋት የሚነሳው አወንታ በርሲሳ የሚባል ግለሰብ በበረከት ገበሬዋ በኩል ምላሽ የሰጠበት ሌላኛው ሰው ነው። እንደ በረከት ገበሬዋ አባባል አወንታ የባለስልጣናት አፍ ነው። እግዚአብሔር ምስክሬ ነው። አወንታ በርሲሳ እኮ ማለት ነው የነሱ አፍ እኮ ነው። አንድ ባለስልጣንን መምታት ከፈለገ አወንታ በርሲሳ አለላቸው። ይመጣል፣ ይከፈላል፣ ይናገራል። ግን እኔ የምፈልገው እነዚህ ተሰግስገው ያሉ ሌቦችን መንግስት ሊታገሳቸው አይገባም። ጭራሽ ሚዲያ ሁሉ አላቸው እኮ። እግዚአብሔር ምስክሬ ነው። አወንታ በርሲሳ እኮ ማለት ነው የነሱ አፍ እኮ ነው። አንድ ባለስልጣንን መምታት ከፈለገ አወንታ በርሲሳ አለላቸው። ይመጣል፣ ይከፈላል፣ ይናገራል። አንድ ባለሀብትን መምታት ከፈለገ አወንታ በርሲሳ አለላቸው። በጣም ፌር አይደለም። አወንታ በእርሷ ላይ ያቀርብ የነበረው መረጃ ስልት በረከትም በአወንታ በርሲሳ ላይ ከገንዘብ ጋር የተገናኘ ወቀሳ ስታቀርብም ሰምተናታል። ስሊፑን አሁን ልልክልህ እችላለሁ። 5000 ብር ሁሉ ነው የሚቀበለው። ብዙ ብር አይደለም፣ 5000 የኢትዮጵያ ብር። የሆኑ ሰዎች ግን ጥቆማ ሰጥተውኝ ቪዲዮውን ሰርቻለሁ አላቸው ለፌደራል ፖሊሶች። ተናደዱ። በቃ ታውቃለህ፣ በጣም ተናደዱ። ያላየኸውና እንደምታወራው አሉት። ያልሰማውና እንደምትናገረው። እኛ እኮ ሰዎቹ አንተ ጋር መጥተው የከሰሱ መስሎን ነው። አይ ሰዎቹ እንኳን እኔ ጋር አልመጡም ማለት ማንም ሰው አልመጣም ካለ ኤኒታይም ያቅርባቸው ሰዎቹ። ገባክ? በዛ ምክንያት ነገሮቹ ተዘጉ። እኔም ከእስር ቤት ተፈታሁ። ያለማንም እርዳታ ያለማንም ጣልቃ ገብነት ተፈትቻለሁ። በፍርድ ቤትና በፍርድ ቤት ብቻ ማለት ነው የተፈታሁት። አንድ እሱ ነው። ሁለተኛ ስለተለያየ ነገር በየጊዜው ማለት ነው ገንዘብ ተቀብሏል። አወንታ 40 ምናምን ሰው ከሷታል አጭበርብራለች ብሎ ስለሰራ ቪዲዮ የሚከሰኝ ሰው ሲያጡ ማለት ነው የሚጠይቅ ሰው ሲያጡ እንዲያረገችኝ የሚል ሰው ሲያጡ ራሱን ጠሩት። አወንታ ካለ እዚህ ቪዲዮ ላይ መምጣት ይችላል። አሁኑኑ ለምን ቀጥሬዋለሁ፣ በጽፌለታለሁ። አወንታ እጠብቅሃለሁ ላይቭ ላይ ብዬዋለሁ። አወንታ 40 ምናምን ሰው አጭበርብራለች፣ ከሳለች፣ ወስዳለች፣ ገንዘብ ሼር ሸጣለች፣ እንዲሆናለች፣ እንዲያርጋለች፣ ሀገሪቷን በዚህና በዚህ አርጋለች ብለሃል። አዎ የታሉ ሰዎቹ ብለው ጠየቁት። እስቲ ስልካቸውን ስጠን፣ አድራሻቸውን ንገረን። ምክንያቱም በረከትን ሊከስ የመጣ ሰው የለም። መታሰሯን ያውቃሉ። ስሊፑን አሁን ልልክልህ እችላለሁ። 5000 ብር ሁሉ ነው የሚቀበለው። ብዙ ብር አይደለም፣ 5000 የኢትዮጵያ ብር። የሆኑ ሰዎች ግን ጥቆማ ሰጥተውኝ ቪዲዮውን ሰርቻለሁ አላቸው ለፌደራል ፖሊሶች። ተናደዱ። በቃ ታውቃለህ፣ በጣም ተናደዱ። ያላየኸውና እንደምታወራው አሉት።
ያልሰማው ነው እንደምትናገረው? እኛ እኮ ሰዎቹ አንተ ጋር መጥተው የከሰሱ መስሎን ነው። አይ ሰዎቹ እንኳን እኔ ጋር አልመጡም ማለት። በረከት ላይ ጥያቄ የሚያነሳው ግን አወንታ በርሲሳ ብቻ አይደለም። ሌላ ታምራዩ የሚባል ግለሰብም ስለ በረከት ገበሬው የማውቀው አለኝ ብሎ ወደ አደባባይ የወጣ ሰው ነው። እናም በረከትም ሚሊዮነር ሳትሆን በመናፍስቱ ዓለም አሰራር የተወሰደች ሰው ናት ነው የሚላት። እኔና በረከት ገበሬው አዲስ አበባ ቀረ። አንደኛ ሚዲያ ላይ የሚወራውና መሬት ላይ ያለው ሀቅ አራባና ቆቦ ነው። እሷ ቢሊዮነር ከሆነች ይገርመኛል። ምክንያቱም አሁንም በመናፍስቱ ዓለም እየሰራች አሁንም እየዞረች በየከተማው በየቦታው ያለውን የሰውን በረከት ትበላለች። በስጦ በደንብ አድርጌ ነው የማውቀው። እሷ 100% ነው ማለት ብዙ ውሸት ዋሽታለች። ምሳሌ ከዛ ከወጣች በኋላ ከካምፓላ እየተመላለሰች ዕቃ በምትነግድ ሰዓት ምን ነበር የምትሰራው የነበረው ይመስላል? ቶርሽን ጫማ የሚባል ታውቃለህ? አዎ። ጁባ ይዛ ትመጣለች። ከጁባ ደግሞ ወደ ኢትዮጵያ ይላካል። ምክንያቱም ጁባ በጣም ብዙ ሰው ስለሚመላለስ እየተለመነ ይላካል። ቶርሽን ጫማ እንደምትሰራ ጁባ ሙሉ ሰው ያውቃል። እንደምትልክ ወደዚህ የሚሰሩት ነበር። ይሄ ነበር እሱ የመንግስት ሰራተኛ ውስጥ እዛ ለመንግስት የሚሰራው ስራ አለ ሰውየው። አለቀ። ከዛ ውጪ ከሰውየው ጋር የመጣ ሀብት የለም። ምክንያቱም ሰውየው ራሱ ጁባ መጥቶ ከሷ ጋር ቶርሽን ሲቆጥር አይሆን ነበር። ቢሊዮነር ከሆኑ እንደሚባለው ቶርሽን ለምንድን ነው ወደዚህ ሲልኩ የነበረው? አሮጌ ጫማ። ምክንያቱም ቢሊዮነርነት የሚያክል ሴኩሪቲ ካምፓኒ ያለው ሰው አሮጌ ጫማ ይሸጣል። ያን ደግሞ በጣም ብዙ ሰው ያውቃል አሮጌ ጫማ እንደምታመጣ። ገብቷል? ከዛ በኋላ ነው እንግዲህ እዛ ተራራ ላይ ጸልዬ እግዚአብሔር ነው ሚስጥር የነገረኝ። 2014 መስከረም 18 ነው እግዚአብሔር የነገረኝ። ምክንያቱም ብዙ ነቢያቶች ቢነግሩኝ አይገባኝም ነበር። ይህ ግለሰብ በረከትን ከወርቅ ንግድ ጋር ሳይቀር ስሟን እያነሳ ነው። ለወትሮው ከወርቅ ንግድ ጋር በተገናኘ ስማቸው ሲጠራ የምናውቀው ትልቅ ስም ያላቸውን ጀነራሎች ነበረ። አሁን ግን የበረከት ገበሬዋን ስምም በዚህ ጉዳይ ውስጥ ላይ እየሰማን ነው። በትግራይ ክልል በነበረው ጦርነት ጊዜ ወታደሮችን በርቀት እያዋጉ እነርሱ ግን የወርቅ ንግድን ያጧጥፉ ነበር የሚባልላቸው ጀነራሎች አሁን በመናፍስቷ ለማሰራር በተጠረጠረች ግለሰብ ገበያቸው እየተባነንበት ሳይሆን አይቀርም። ታምራዩ የተባለውን ግለሰብ መረጃ ካመነን የበረከት ገበሬው ነው ማዕረግ አይሰጥም ቢሉ እንጂ ፕሮፌሰር ነች ማለት ነው። በጠንቋይ ቤት በመዞር አንደኛውን ያየሁት ነው ብትለኝ ቤንሻንጉል ጉሙዝ ውስጥ ያለ ተራራ አለ። ያ ተራራ የወርቅ ክምችት በጣም ያለበት ነው። ማንም ሰው ቦታው ጋር ሄዶ ያውቅ። ብዙ ሰው ይሄዳል ይሞታል። ብዙ ሰው ይፈራዋል ያንን ተራራ። ብዙ ሰው ምንድነው የሚለው ሴጣን አለበት። የበረከት ገበሬዋ እናት ወንድም ነኝ። እሷ ለእናቴ የመጀመሪያ ልጅ ስትሆን እኔ የመጨረሻ ልጅ ነኝ። ለእናቴ ማለት ነው። እናቴ 11 ወልዳለች። የመጨረሻው እኔ ነኝ። እና እዚህ የመጣሁበት ምክንያት በብዙ ማህበራዊ ሚዲያ የተሳሳተ እና የተዛባ እና በጣም ብዙ ኩንታል የሆነ ውሸት ከሷም ከዩቲዩበሮቹም የተወራ ስለሆነ ይሄ ነገር በጣም ብዙ ቤተሰብን እያወከ ስለሆነ አንደኛ፣ ሁለተኛ ደግሞ እዚህ የመጣሁት የቤተሰብን ስም ለማጥፋት ሳይሆን የቤተሰብን ገመና ላወጣ ፈልጌ ሳይሆን ለኢትዮጵያ ሕዝብ እግዚአብሔር እንድናገር የነገረኝ ብዙ ነገሮች ስላሉ ያንን ነገር ሕዝቡ እንዲያውቅ ስለፈለግኩ ነው። በረከት ግን እንዲህ አድርገሻል፣ በዚህ መልኩም ተከሰሻል የሚሉ ወቀሳዎች ሲቀርቡባት የምትሰጠው መልስ ትምህርት ቤት የገነባው ምገባ ያደረኩ ብርቱ ሴት ነኝ የሚል ነው። በረከት አሁንም ደግመዋለሁ፣ 3 ትምህርት ቤት ገንብቻለሁ፣ ምገባ ማዕከል ገንብቻለሁ፣ አረጋውያንን እጦራለሁ፣ አዲስ ምገባ ማዕከል ከአዋሬና ከፒያሳ ለተነሱ የልማት ተነሺዎች ለሚኩራ ላይ እየገነባው እገኛለሁ፣ ክሊኒክ ገንብቻለሁ፣ ብዙ ወገኖቼን ደግፋለሁኝ። በተለያየ ነገር ደግፋል። 1400 ሰራተኞችን ቀጥሬ እያሰራው ነው። የስራ እድል ፈጥሬያለሁ። እሱ አንድ ነገር አስተዋጽኦ ያደረገው ከማውራት ቁጭ ብሎ ተጥዶ 5 ብር ደሞዝ ክፈሉኝ እና 1 ብር ደሞዝ ክፈሉኝ ከማለት ውጭ የተለያዩ ሪል ስቴቶችን እያፈራሩ ገንዘብ ከመቀበሉ የተለያዩ ግለሰቦችን ስማችሁን አጠፋለሁ እያለ ገንዘብ ከመቀበል ውጪ ማለት ነው። አንድ የሰራውን ቁም ነገር ይናገር።
እስቲ እናገር። እኔ የሚታይ የሚዳሰስ አለ ጫካ ገብቼ ሴጣን ብቻውን መግባት የሚፈራበትን ጫካ ገብቼ መኪና ውስጥ እያደርኩኝ አልምቻለሁ። ውሃ ከተለየ ከረጅም ኪሎ ሜትር አምጥቻ አልምቻለሁ። ሪዘርቫየር ቆፍሬያለሁ። ውሃ አጠራቅሜ ሰርቻለሁ። ገባህ አይደለ? ለወገኖቼ የሥራ በር ከፍቻለሁ። ግልጽ የሚታይ የሚዳሰስ ነገር ነው። የሀገሬን ግብር እከፍላለሁ። ገባህ? ኢንካም ታክስ እከፍላለሁ። የሰራተኛ የሥራ ታክስ እከፍላለሁ። እሱ የከፈለውን ታክስ ያሳየን። በረከት ገበሬዋ በሀገሬ ተስፋ ቆርጫለሁ፣ ነገር ግን የትም አልሄድም ብላ አቋሟን አሳውቃለች። በፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ በከባድ ወንጀል ይፈለጋሉ ተብለው ፎቶግራፋቸው ይፋ ከተደረገ ግለሰቦች መካከል አንዷ የሆነችው በረከት ገበሬዋ የቀረበባትን ክስ እንደማታውቅና አሁንም በሀገር ውስጥ እንደምትገኝ ማሳውቃለች። በረከት በቲክቶክ ማህበራዊ ድረገጽ ላይ በነበራት የቀጥታ ስርጭት ቆይታ በፖሊስ መፈለጓን የሰማችው በማህበራዊ ሚዲያ መሆኑንና እስካሁን ምንም አይነት መደበኛ መጥሪያ እንዳልደረሳትም ተናግራለች። በቀጥታ ስርጭት ወቅት በረከት እንደገለጸችው በአሁኑ ሰዓት ያለችው በመኖሪያ ቤቷ መሆኗን አካባቢውን በቀጥታ ስርጭት በቪዲዮ ጭምር አሳይታለች። ልጆቼ እዚህ እየተማሩ ነው፣ እኔም ሀገሬን ትቼ የትም አልሄድም ስትል የተናገረችው ግለሰቧ አድራሿ ለሚመለከተው አካል ግልጽ መሆኑንም ጠቁማለች። ከተኔ ማለት ነው ለሀገር፣ ለልጆቼ፣ ለቤተሰቦቼ ክብር የሆንኩኝ ኩራት የሆንኩኝ ገባክ አይደለ? ራሴን እንደ አድዋ አርበኛ ነው የምቆጥረው። አድዋ ላይ እንደተፋለሙት አርበኞች ነው ራሴን የምቆጥረው። አሁንም ልንገርህ፣ አዎ አዝኛለሁ። አዎ በሀገሬ ተስፋ ቆርጫለሁ። አዎ የሚደረግም የማይደረግም ነገር ተደርጎብኛል።